የዕድሜ ልክ ፕሬዝዳንት፣ የጦር ኃይሎች ጠቅላይ አዛዥ፣ ፊልድ ማርሻል አልሃጂ ዶክተር ኢዲ አሚን ዳዳ በመላው ምድር ላይ ባሉ አራዊትና በባህር ውስጥ ባሉ አሳዎች ሁሉ ላይ ጌታ የሆነ በተለይም በአጠቃላይ አፍሪካና በዩጋንዳ ደግሞ የብሪቲሽ ኢምፓየር ድል አድራጊ። ይህ ማለቅ የሌለው የሚመስል በራሱ ላይ የጫነው የማዕረግ ስም የአንድን ሰው አስገራሚ የእብደትና የትዕቢት ጥግ ያሳያል። ዓለም እሱን ሲያስታውሰው ግን በአንድ አጭርና ዘግናኝ ስም ነው፣ የዩጋንዳው እልቂት ፈጻሚ፣ ዘ ቡቸር ኦፍ ዩጋንዳ። ለአንድ አፍታ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩ። በአንድ ወቅት በብሪቲሽ የቀኝ ግዛት ጦር ውስጥ ረዳት ምግብ አብሳይ የነበረው ይህ ግዙፍ ሰው በታሪክ አጋጣሚ የዩጋንዳን ዙፋን ተቆጣጥሮ ሀገሪቱን ወደ ሲኦልነት የቀየረበት መንገድ እስከ ዛሬ ድረስ የዓለምን ሕዝብ ግራ ያጋባል። በግማሽ ሚሊዮን የሚቆጠር የገዛ ሀገሩ ዜጎችን ያስገደለ፣ የፖለቲካ ተቀናቃኞቹን አስክሬን ለአዞዎች የሰጠና ከሰው ልጅ ቁመና አልፎ ራሱን እንደ አምላክ ያየው ኢዲ አሚን ማን ነበር? በፈገግታው ጀርባ የነበረው አጋንንታዊ ጭካኔ ከየት መጣ? ይህ ቪዲዮ የዚህን አወዛጋቢ ጨካኝና ሚስጥራዊ መሪ የህይወት ታሪክ ከልጅነቱ እስከ ውድቀቱ ድረስ በዝርዝር ይዳስሳል። የታሪክ ተመራማሪዎች የአንድን ታላቅ መሪ ወይም ጨካኝ አምባገነን የህይወት ታሪክ ሲያጠኑ አብዛኛውን ጊዜ የትውልድ ቀናቸውንና የልጅነት ህይወታቸውን በቀላሉ ማግኘት ይችላሉ። ነገር ግን የኢዲ አሚን ታሪክ ሲጀመር ከራሱ ከትውልድ ዘመኑ ጀምሮ ሚስጥርና ግራ መጋባት የተሞላበት ነው። ኢዲ አሚን መቼና የት እንደተወለደ በትክክል የሚያውቅ ማንም የለም፣ ራሱ አሚን እንኳን። አንዳንዶች በ1925 ዓመተ ምህረት ተወለደ ሲሉ፣ ሌሎች ደግሞ በ1928 አካባቢ በኮቦኮ በሚባልና በዩጋንዳ ኮንጎና ሱዳን ድንበር ላይ በምትገኝ አነስተኛ መንደር ውስጥ እንደተወለደ ይገምታሉ። ይህ የድንበር አካባቢ ለየት ያለ ባህልና የአኗኗር ዘይቤ የነበረው ስፍራ ነው። አባቱ አንድሪያስ ኒያቢሬ የካክዋ ጎሳ አባል ሲሆኑ ይህ ጎሳ በጦረኝነቱ እና በጀግንነቱ የሚታወቅ በሱዳንና በዩጋንዳ ድንበር ላይ የሚኖር ማህበረሰብ ነበር። እናቱ አሳ አአቴ ደግሞ የሉግባራ ብሔረሰብ አባል ነበሩ። የኢዲ አሚን ቤተሰብ ታሪክ ገና ከጅምሩ በትርምስ የተሞላ ነበር። አሚን ገና በሕፃንነቱ አባቱ ከእናቱ ጋር በመጣላት ቤተሰቡን ጥሎ ጠፋ። ይህ ክስተት በትንሹ አሚን አእምሮ ላይ የራሱን ስነ ልቦናዊ ጠባሳ ጥሎ ማለፉ አይቀርም። አባቱ ጥሏቸው ከሄደ በኋላ እናቱ አሳ አአቴ ልጇን ይዛ ወደ አባቷ ቤተሰብ ወይም ወደ ደቡብ ምስራቅ ዩጋንዳ ተጓዘች። የአሚን እናት ተራ ሴት አልነበሩም። እሳቸው በባህላዊ ሕክምና፣ በእጽዋት መድኃኒት አዋቂነት እና ከሁሉም በላይ ደግሞ በጠንቋይነት በህብረተሰቡ ዘንድ ከፍተኛ ስምና ፍርሃት ያተረፉ ሴት ነበሩ። አንዳንዶች እርሷ የቡጋንዳ ንጉሣዊ ቤተሰብ አባላትን ጭምር በድብቅ ታክምና ተጠነቁል እንደነበር ይናገራሉ። ኢዲ አሚን ያደገው በዚህ ሚስጥራዊ የጥንቆላና ከመናፍስት ጋር በተያያዘ ድባብ ውስጥ ነበር። ይህ የልጅነት አስተዳደጉ በኋላ ላይ በስልጣን ዘመኑ ላሳየው ጥልቅ የሆነ የባህል እምነት፣ አጉል አምልኮና ጠላቶቹን በመንፈስ ኃይል አሸንፋለሁ ለሚለው አስተሳሰቡ ትልቅ መሰረት ጥሎለታል። አሚን ብዙ ጊዜውን ውሳኔዎቹን የሚያስተላልፈው በህልም ታይቶኛል ወይም መናፍስት ነግረውኛል እያለ ነበር። ይህ ደግሞ ቀጥታ ከእናቱ የወረሰው ስነ ልቦናዊ ተጽዕኖ ነው። በመደበኛ ትምህርት በኩል ኢዲ አሚን ምንም አይነት ጠንካራ መሰረት አልነበረውም። በቦምቦ በሚገኘው አንድ የእስልምና ትምህርት ቤት ውስጥ ለጥቂት ጊዜያት ቁርአን ከመቅራት ባለፈ ዘመናዊ ትምህርት ቤት ገብቶ አያውቅም። ማንበብና መጻፍ የሚችለው በጣም በአነስተኛ ደረጃ ነበር። ሆኖም ትምህርት ያልሰጠውን ነገር ተፈጥሮ በልግስና ሰጥተዋለች። ኢዲ አሚን እያደገ ሲመጣ የሰውነቱ ግዙፍነትና ጥንካሬው በአካባቢው ካሉ ሰዎች ሁሉ የላቀ ሆነ። ቁመቱ 1.93 ሜትር ሲሆን ክብደቱ ደግሞ ከ100 ኪሎ ግራም በላይ የነበረ ግዙፍ ትከሻና የማይታመን አካላዊ ጉልበት ያለው ወጣት ሆነ። ይህ አካላዊ ጥንካሬው ነው የወደፊት ህይወቱን አቅጣጫ የቀየረው። በ1946 አሚን ገና በሃያዎቹ መጀመሪያ ላይ ያለ
በዩጋንዳ ይሰለጥን የነበረውን የብሪቲሽ የቅኝ ግዛት ጦር ማለትም ኪንግስ አፍሪካን ራይፍልስ የተባለውን ጦር ተቀላቀለ። መጀመሪያ ላይ የተቀጠረው እንደ ወታደር ሳይሆን እንደ ረዳት ምግብ አብሳይ ነበር። በወቅቱ የነበሩት የብሪቲሽ መኮንኖች አፍሪካውያንን ወደ ጦር ሰራዊቱ ሲመለመሉ ትምህርት ያላቸውንና አስተዋይ የሆኑትን አይፈልጉም ነበር። ምክንያቱም የተማረ ሰው ጥያቄ ይጠይቃል፣ መብቱን ያውቃል፣ በቀኝ ግዛት ላይ ሊያምጽ ይችላል ብለው ያስቡ ስለነበር ነው። ብሪታንያውያን ይፈልጉ የነበሩት ረጃጅም፣ ግዙፍ፣ ጠንካራ፣ ትምህርት የሌላቸውና ትዕዛዝን ያለምንም ጥያቄ የሚፈጽሙ ሰዎችን ነበር። ለዚህ መስፈርት ደግሞ ከኢዲ አሚን የተሻለ ሰው በዩጋንዳ አልነበረም። አሚን በወታደራዊ ካምፕ ውስጥ በነበረው ቆይታ በአካላዊ ጥንካሬው፣ በስፖርታዊ እንቅስቃሴዎቹ በተለይም በቦክስና በራግቢ እንዲሁም ለበላይ አለቆቹ በነበረው ፍጹም ታዛዥነት የብሪቲሽ መኮንኖችን ልብ ቶሎ ማሸነፍ ቻለ። በ1951 የዩጋንዳ የከባድ ሚዛን ቦክስ ሻምፒዮንም ሆነ። ይህንንም ክብር ለተከታታይ 9 ዓመታት ይዞ ቆይቷል። በካምፕ ውስጥ አሚን የሚለው ስሙ ብቻ ሳይሆን ፈገግታው፣ ቀልደኝነቱና ሰዎችን የማዝናናት ችሎታው ተወዳጅ አደረገው። ብሪታንያውያን ጥሩ፣ ኃይለኛ ግን ብዙም የማያስብ ታማኝ ወታደር ብለው ፈረጁት። ይህ ግን ታሪካዊና ገዳይ የሆነ የተሳሳተ ግምት ነበር። በዚያ ግዙፍ አካል፣ በሚያማልለው ፈገግታና አላዋቂ በሚመስለው ባህሪው ጀርባ እጅግ የረቀቀ ቂመኛ እና ስልጣንን የተጠማ አደገኛ ስብዕና እያደገ መሆኑን ማንም አልተገነዘበም ነበር። ወታደራዊ ሕይወት የኢዲ አሚንን ባህሪ የቀረጸበት መንገድ እጅግ አሰቃቂና ደም አፋሳሽ ነበር። የብሪቲሽ ኢምፓየር በምስራቅ አፍሪካ የነበረውን የቅኝ ግዛት ፍላጎት ለማስከበር ይጠቀምበት የነበረው ጦር ማለትም የኪንግስ አፍሪካን ራይፍልስ ተቃዋሚዎችን በማፈንና አመጾችን በጭካኔ በመደምሰስ ይታወቅ ነበር። አሚን ከምግብ አብሳይነት ወደ ተራ ወታደርነት ከተቀየረ በኋላ ይህ ጦር ለእርሱ ትልቁ የጭካኔ ትምህርት ቤቱ ሆነ። በ1952 ጎረቤት ሀገር ኬንያ ውስጥ ማኦማኦ በመባል የሚታወቀው የነጻነት አመጽ ፈነዳ። የኬንያ ገበሬዎችና አርበኞች የብሪቲሽ ነጭ ሰፋሪዎች መሬታቸውን ስለቀሙባቸው በጫካ ውስጥ በመደራጀት የሽምቅ ውጊያ ጀመሩ። ብሪታንያ ይህንን አመጽ ለመጨፍለቅ ከወሰደቻቸው እርምጃዎች መካከል በዩጋንዳ የሚገኘውን ጦር ወደ ኬንያ መላክ አንዱ ነበር። ኢዲ አሚንም የዚህ ጦር አካል ሆኖ ወደ ኬንያ ጫካዎች ተዘመተ። በዚህ ዘመቻ ወቅት ነው አሚን በውስጡ የነበረውን አረመናዊነት ለመጀመሪያ ጊዜ በተግባር ያሳየው። በማኦማኦ አመጽ ወቅት አሚን ምርኮኞችን በመጠየቅና መረጃ በማውጣት ረገድ ወደር የሌለው ስኬት አሳይቷል። ሆኖም ይህ ስኬቱ የመጣው በብልህነት ሳይሆን አሰቃቂ በሆነ ጭካኔ ነበር። አሚን የብሪቲሽን መኮንኖችን ትዕዛዝ ወደ ላቀ የጭካኔ ደረጃ አሸጋገረው። መረጃ የማይሰጡትን የኬንያ አርበኞች እጅግ ዘግናኝ በሆነ መንገድ ያሰቃያቸው ነበር። የአይን እማኞች እንደገለጹት አሚን የምርኮኞችን የሰውነት ክፍሎች በመቁረጥ በብልታቸው ላይ ከባድ ድብደባ በመፈጸም አልፎም ተርፎም በአቅራቢያቸው ያሉትን ሌሎች ምርኮኞችን ገድሎ አስክሬኖቻቸውን እንዲመለከቱ በማድረግ ስነ ልቦናዊና አካላዊ ሽብር ይፈጠር ነበር። ብሪታንያውያን መኮንኖች ይህንን ድርጊቱን በደንብ ያውቁ ነበር። ነገር ግን ግባቸው አመጹን ማዳከም ስለነበር የአሚንን የጭካኔ ተግባር በዝምታ አለፉ። አልፎም ተርፎም እንደ ተግባራዊ ወታደር ቆጠሩት። ከኬንያውያን ዘመቻ በኋላ በ1959 አሚን ኤፈንዲ ወደሚባል ማዕረግ አደገ። ይህ ማዕረግ አንድ አፍሪካዊ በብሪቲሽ ጦር ውስጥ ሊደርስበት የሚችለው ከፍተኛው የሹመት እርከን ነበር። ነገር ግን የጭካኔው ታሪክ በዚህ አላበቃ። በ1962 ዩጋንዳ ነፃነቷን ልትቀዳጅ ጥቂት ወራት ሲቀራት በሰሜን ምዕራብ ኬንያ የቱርካና ጎሳ አባላት የዩጋንዳን ካራሞጆንግ ጎሳዎች ከብቶች በመዝረፋቸው ምክንያት ግጭት ተፈጠረ። የብሪቲሽ አስተዳደር ይህንን ግጭት እንዲያስቆምና መሳሪያ እንዲያስፈታ ኢዲ አሚንን ከ100 አለቃ ጦር ጋር ላከው። አሚን ቱርካና አካባቢ ሲደርስ የፈጸመው ድርጊት የብሪቲሽን አስተዳደር ሳይቀር ያስደነገጠ ነበር። መሳሪያ ደብቃችኋል ብሎ የጠረጠራቸውን በርካታ የቱርካና ጎሳ አባላትን
በአንድ መንደር ሰብስቦ በጅምላ ረሸናቸው። አስክሬኖቻቸው ሲገኙ አብዛኞቹ አሰቃቂ ድብደባ እንደደረሰባቸው፣ አንዳንዶቹም በሕይወት እያሉ በድብደባው እንደተገደሉ ተረጋገጠ። ይህ ግልጽ የሆነ የጦር ወንጀል ነበር። በኬንያ የነበሩ የብሪቲሽ ባለሥልጣናት እጅግ ተቆጥተው አሚን በወታደራዊ ፍርድ ቤት ቀርቦ እንዲጠየቅና በግድያ ወንጀል እንዲቀጣ ጠየቁ። የክሱ ማስረጃዎች ሊካዱ የማይችሉ ግልጽ ነበሩ። የኢዲ አሚን ወታደራዊ ሕይወት ብቻ ሳይሆን ሕይወቱም ሊያበቃ ጫፍ ደርሶ ነበር። ነገር ግን ታሪክ የተለየ መንገድ መረጠ። በወቅቱ የዩጋንዳ የመጀመሪያው ጠቅላይ ሚኒስትር ለመሆን በዝግጅት ላይ የነበረው አፖሎ ሚልተን አቦቴና በዩጋንዳ የነበሩት ከፍተኛ የብሪቲሽ ወታደራዊ መኮንኖች ዩጋንዳ ነፃነቷን ልትቀበል ዋዜማ ላይ እያለች አንደኛውን ከፍተኛ አፍሪካዊ ወታደራዊ መኮንን መክሰስ የፖለቲካ ቀውስ ይፈጥራል ብለው ሰጉ። ብሪታንያውያን አሚንን የፖለቲካ መሪዎችን በማይሞግት ታዛዥ ሞኝነት ይወዱት ስለነበር አቦቴ ደግሞ ወደፊት አሚንን እንደ የራሱ ታማኝ የጦር መሳሪያ ለመጠቀም ስላሰበ ክሱ እንዲቋረጥ ተደረገ። አሚን ከቅጣት ማምለጥ ብቻ ሳይሆን ዩጋንዳ በ1962 ነፃነቷን ስትቀዳጅ በጣት ከሚቆጠሩ ጥቁር አፍሪካውያን የጦር መኮንኖች አንዱ በመሆን ተሾመ። ፍትህ ተጓደለ፣ ጭካኔ ተሸለመ። ዩጋንዳም ወደፊት ለሚጠብቃት የደም ጎርፍ ሳታውቀው በሯን ከፈተች። አሚን ከዚህ ክስተት አንድ ትልቅ ትምህርት ወሰደ። በከፍተኛ ጭካኔ ሰዎችን ከገደልክና ጠንካራ ከሆንክ ከሕግ በላይ መሆን ትችላለህ። በጥቅምት 1962 ዩጋንዳ ከብሪቲሽ የቅኝ ግዛት አገዛዝ ነፃ ወጣች። የነፃይቷ ሀገር የፖለቲካ መዋቅር ግን እጅግ የተወሳሰበ ነበር። ሀገሪቷ በውስጧ ሀያል የሆነውን የቡጋንዳ ንጉሣዊ አስተዳደር አቅፋ ያዘች ስትሆን ጠቅላይ ሚኒስትሩ አፖሎ ሚልተን አቦቴ ሲሆኑ ፕሬዝዳንቱ ደግሞ የስም ብቻ ቢሆንም የቡጋንዳው ንጉሥ ዳግማዊ ኤድዋርድ ሙቴሳ ነበሩ። በዚህ የተወሳሰበ የፖለቲካ ቼዝ ጨዋታ ውስጥ ሚልተን አቦቴ ዙፋኑን ለማስጠበቅና ተቀናቃኞቹን ለማስፈራራት ኃይለኛ የጦር መሳሪያ ያስፈልገው ነበር። ያ መሳሪያ ደግሞ ኢዲ አሚን ሆነ። አቦቴና አሚን በመጀመሪያዎቹ የነፃነት ዓመታት እጅግ የጠበቀ ወዳጅነትን መሰረቱ። አቦቴ የፖለቲካውን አቅጣጫ ሲነድፍ፣ አሚን ደግሞ በጦር ሰራዊት ውስጥ አቦቴን የሚቃወሙትን ኃይሎች በጉልበት ያጠፋ ነበር። እንደ አውሮፓውያን የዘመን አቆጣጠር በ1964 በዩጋንዳ ጦር ሰራዊት ውስጥ የደሞዝ ማነስን አስመልክቶ አመፅ ሲነሳ ይህንን አመፅ በማረጋጋትና ጦሩን ለአቦቴ ታማኝ በማድረግ አሚን ትልቅ ሚና ተጫወተ። ለዚህም ውለታው የሰራዊቱ ምክትል አዛዥ ሆኖ ተሾመ። በዚህ ወቅት አሚን በሰራዊቱ ውስጥ ያሉትን ቁልፍ ቦታዎች በራሱ የካክዋ፣ የሉግባራና የኑቢ ጎሳ አባላት መሙላት ጀመረ። ይህም ወደፊት ለሚያደርገው እንቅስቃሴ ጠንካራ መሰረት ጥሎለታል። የሁለቱ ሰዎች ህብረት ግን እጅግ አደገኛ ወደሆነ ምዕራፍ የተሸጋገረው በ1965 ነበር። በጎረቤት ሀገር የእርስ በርስ ጦርነት ሲነሳ አቦቴና አሚን ለኮንጎ አማጽያን የጦር መሳሪያ በድብቅ ማቅረብ ጀመሩ። አማጽያኑ ለመሳሪያው ክፍያ የሚፈጽሙት በወርቅና በዝሆን ጥርስ ነበር። ኢዲ አሚን ይህንን ኮንትሮባንድ የማጓጓዝና የመሸጥ ኃላፊነት ተሰጥቶት ነበር። የኮንጎ ወርቅና የዝሆን ጥርስ በሚስጥር ወደ ዩጋንዳ እየገባ በአሚን የግል የባንክ ሂሳብ በኩል ወደ ጥሬ ገንዘብ ሲቀየር ሁለቱም ሰዎች በሙስና በከፍተኛ ደረጃ ከበሩ። ነገር ግን በ1966 ይህ ሚስጥር በዩጋንዳ ፓርላማ ውስጥ ተጋለጠ። የተቃዋሚ ፓርቲ አባላትና ንጉሱ ዳግማዊ ሙቴሳ አቦቴና አሚን በሙስና እንዲጠየቁና አሚን ከስልጣን እንዲታገድ ጠየቁ። ይህ የወርቅ ቅሌት the gold scandal ተብሎ የሚታወቀው ክስተት የዩጋንዳን ታሪክ ለዘላለም ቀይሮታል። ሚልተን አቦቴ ስልጣኑን ሊያከትም መሆኑ ሲረዳ ምርጫው አንድ ብቻ ነበር፣ ሕገ መንግስቱን መጣልና የተሟላ አምባገነን መሆን። ይህን ለማድረግ ደግሞ የኢዲ አሚን ታማኝነት ወሳኝ ነበር። አቦቴ ወዲያውኑ 5 የካቢኔ ሚኒስትሮችን አሰረ፣ ሕገ መንግስቱን አገደ እና ራሱን ጠቅላይ ፕሬዝደንት አድርጎ ሾመ። ከሁሉም በላይ ደግሞ ፓርላማውንና ሕግን በመጣስ ንጉሥ ሙቴሳ ይኖሩበት በነበረው የካባካ ቤተ መንግሥት ላይ ወታደራዊ ጥቃት እንዲፈጸም አዘዘ። ጥቃቱን የመራው ደግሞ ራሱ ኢዲ አሚን ነበር።
በግንቦት 1966 አሚን በከባድ መሳሪያዎችና መድፎች የታገዘ ሰራዊት ይዞ ታሪካዊውን ቤተ መንግስት ደመሰሰ። በሺዎች የሚቆጠሩ የቡጋንዳ ተወላጆች ሲገደሉ ንጉስ ሙቴሳ በግንብ ዘሎ በማምለጥ ወደ ለንደን ተሰደደ። ይህ ተግባር አሚንን የአቦቴ ቀኝ እጅ፣ የዩጋንዳ ጦር ሰራዊት ጠቅላይ አዛዥና በቡጋንዳ ህዝብ ዘንድ ደግሞ የተጠላ ገዳይ ያደረገው። ነገር ግን በፖለቲካ ውስጥ ዘላለማዊ ወዳጅነት የለም፣ ያለው ዘላለማዊ ጥቅም ብቻ ነው። አሚን የሰራዊቱ ጠቅላይ አዛዥ ከሆነ በኋላ ኃይሉ ከመጠን በላይ ያደገ መጣ። ሰራዊቱን የግል ንብረቱ አደረገው። ለወታደሮቹ ልዩ ልዩ የገንዘብና የቁሳቁስ ጥቅማ ጥቅሞችን በመስጠት ታማኝነታቸውን ከሀገርና ከፕሬዝደንቱ ይልቅ ለእርሱ ብቻ እንዲሆን አደረገ። ሚልተን አቦቴ የፈጠረው ጭራቅ ከቁጥጥሩ ውጭ የሆነ መምጣቱን ማስተዋል ጀመረ። አሚን የራሱን የጦር መሳሪያ በድብቅ ከእስራኤልና ከታላቋ ብሪታንያ ማዘዝ ጀመረ። የውጭ ሀገራት ዲፕሎማቶች እና የስለላ ድርጅቶች በተለይም የእስራኤል ሞሳድና የብሪቲሽ MI6 አቦቴን በግራ ዘመም የፖለቲካ አቋሙ ወደ ሶሻሊዝም በማዘንበሉ ጠልተውት ስለነበር አሚንን እንደ አማራጭ መሪ ማየት ጀመሩ። በ1969 በአቦቴ ላይ የግድያ ሙከራ ተደረገ። ፕሬዝደንቱ በጥይት ቆስሎ ፊቱ በደም ተሸፍኖ ሲተርፍ ኢዲ አሚን ድንጋጤ ውስጥ ገባ። የግድያ ሙከራውን የጠነሰሰው አሚን እንደሆነ አቦቴ ጠርጥሮ ስለነበር የሁለቱ ግንኙነት ወደ ከፍተኛ የጥርጣሬና የፍርሃት ደረጃ ተሸጋገረ። አቦቴ ቀስ በቀስ የአሚንን ስልጣን ለመቀነስ ሞከረ። በሰራዊቱ ውስጥ አሚንን የሚቆጣጠሩ የራሱ የላንጊ እና አቾሊ ጎሳ ወታደሮችን ማበራከት ጀመረ። በ1970 መጨረሻ ላይ አቦቴ አሚንን በቁም እስር ለማዋልና በወታደራዊ ፍርድ ቤት ለማቅረብ በዝግጅት ላይ ነበር። በሁለቱ መካከል የነበረው የሸረሪት ድር ተበጥሶ የሞትና የሽረት ፍልሚያ ሊጀመር የጊዜ ጉዳይ ብቻ ነበር። በ1971 መባቻ ላይ የዩጋንዳ ፖለቲካዊ ድባብ በሚፈነዳ ፈንጂ ላይ እንደተቀመጠ ሰው ነበር። ፕሬዝደንት ሚልተን አቦቴና የጦር ኃይሎች ጠቅላይ አዛዡ ኢዲ አሚን በግልጽ እየተጠራጠሩና አንዳቸውን ለማጥፋት እያደቡ ነበር። አቦቴ በዩጋንዳ ጦር ሰራዊት ውስጥ በጀት በመቀነስና አሚን ያዘዛቸውን የጦር መሳሪያዎች በማገድ አሚንን ለማዳከም ይሞክር ነበር። በሌላ በኩል ደግሞ አቦቴ በጥር ወር 1971 በሲንጋፖር ለሚካሄደው የኮመንዌልዝ ሀገራት መሪዎች ጉባኤ መጓዝ ነበረበት። ይህ ጉዞ ለሁለቱም ሰዎች የእድል በር ከፋችና በተመሳሳይ የሞት ፍርድ ሆነ። አቦቴ ወደ ሲንጋፖር ከመብረሩ በፊት በጦር ሰራዊት ውስጥ ላሉት የራሱ ጎሳ አባላት የላንጊና አቾሊ መኮንኖች አንድ ጥብቅ ሚስጥራዊ ትዕዛዝ ሰጥቶ ነበር። ትዕዛዙ እኔ ሀገር ውስጥ በማልኖርበት ጊዜ ኢዲ አሚንን በቁጥጥር ስር አውሉት፣ ካስፈለገም ግደሉት የሚል ነበር። ይህ የአቦቴ እቅድ በከፍተኛ ሚስጥር የተያዘ ቢሆንም ኢዲ አሚን ግን በስለላ መረቡ በተለይም በእስራኤል የደህንነት አማካሪዎቹ በኩል ይህንን መረጃ አስቀድሞ አግኝቶት ነበር። አሚን ለመሞት አልተዘጋጀም ነበር። ከምንም በላይ ደግሞ ስልጣንን ለመልቀቅ አላሰበም። ጥር 24 1971 ሌሊት ላይ የካምፓላ ከተማ ነዋሪዎች ከባድ የተኩስና የታንክ ድምፅ እየሰሙ ከእንቅልፋቸው ተነሱ። የአሚን ታማኝ የሆኑ የካክዋና የኑቢ ወታደሮች ቀድመው በመንቀሳቀስ አቦቴን ይደግፋሉ የተባሉ ወታደራዊ ካምፖችን አጠቁ። የካምፓላን ዓለም አቀፍ አውሮፕላን ማረፊያ፣ የሬዲዮ ጣቢያውንና ቁልፍ የሆኑ መንግስታዊ ተቋማትን በሰዓታት ውስጥ ተቆጣጠሩ። ማለዳ ላይ የዩጋንዳ ሬዲዮ የሙዚቃ ስርጭቱን አቋርጦ አንድ ወታደራዊ አዋጅ አሰማ። በሙስና በዘረኝነትና በኢኮኖሚ ውድቀት የተዘፈቀውን የአቦቴን መንግስት የዩጋንዳ ጦር ሰራዊት አስወግዶታል የሚል መልእክት በሬዲዮ ሲተላለፍ ኢዲ አሚን የስልጣን ርካቡን በይፋ ተቆጣጠረ። ይህ መፈንቅለ መንግስት ሲካሄድ በሚያስገርም ሁኔታ የካምፓላ ነዋሪዎችና በተለይም የቡጋንዳ ህዝብ በከፍተኛ ደስታ ወደ አደባባይ ወጥቶ ጨፈረ። የቡጋንዳ ህዝብ አቦቴን የሚጠላው ንጉሳቸውን ስላባረረባቸውና መንግስታቸውን ስላፈረሰ ነበር። አሚን ይህንን የህዝብ ስሜት በሚገባ ተጠቅሞበታል። በስልጣን ዘመኑ መጀመሪያ ላይ ክፍት መኪና ላይ በመቆም ፈገግ እያለ የፖለቲካ እስረኞችን እንደሚፈታ
ነፃ ምርጫ እንደሚያካሄድና ስልጣንን ለሲቪል መንግስት እንደሚያስረክብ ቃል ገባ። ራሱን ቀላል ወታደር እንጂ የፖለቲካ ስልጣን ፈላጊ እንዳልሆነ አድርጎ አቀረበ። የዓለም አቀፉ ማህበረሰብም ቢሆን ይህንን ለውጥ በደስታ ተቀበለው። ብሪታንያና እስራኤል አዲሱን የአሚን መንግስት ዕውቅና ለመስጠት የመጀመሪያዎቹ ነበሩ። የብሪቲሽ ጋዜጦች ጨዋው፣ ስፖርተኛውና ለእንግሊዝ ታማኝ የሆነው ጓደኛችን ስልጣን ያዘ በማለት ጽሑፎችን አወጡ። አሚን በካምፓላ አደባባዮች ላይ በህዝብ ታጅቦ ሲጓዝ የነበረው ምስል ከወራት በኋላ ለሚመጣው የደም ጎርፍና ዘግናኝ እልቂት ምንም አይነት ፍንጭ አይሰጥም ነበር። ራሱን እንደ ሙሴ ዩጋንዳን ከአቦቴ ባርነት ነፃ እንዳወጣ አዳኝ አድርጎ አሳመነ። ነገር ግን ይህ የማርሸት የጫጉላ ጊዜ የቆየው ለጥቂት ወራት ብቻ ነበር። ኢዲ አሚን ስልጣን ከያዘ በኋላ ብዙም ሳይቆይ ፈገግታው ከፊቱ ላይ ጠፍቶ በእውነተኛ አረመኔያዊ ማንነቱ ተተካ። አሚን በውስጡ የነበረው ከፍተኛ ፍርሃት በአቦቴ ደጋፊዎች ልገደል እችላለሁ የሚል ነበር። ስለዚህ የመጀመሪያው እርምጃው የጦር ሰራዊቱን ማጽዳት ሆነ። ሚልተን አቦቴ ኢላንጊና አቾሊ ጎሳ አባል እንደመሆኑ በእነዚህ ሁለት ጎሳዎች ላይ ያነጣጠረ ዘግናኝ የዘር ማጥፋት በዩጋንዳ ጦር ሰራዊት ውስጥ ተጀመረ። አሚን አቾሊና ላንጊ የሆኑ ወታደሮችና መኮንኖችን በስብሰባ ስም ወደ ካምፖች እየጠራ መሳሪያቸውን ካስፈታ በኋላ በጅምላ ያስረሽናቸው ጀመር። በጅንጃ፣ በሙባንዴ እና በማካንዲ ወታደራዊ እስር ቤቶች ውስጥ የተፈጸመው ጭፍጨፋ ከሰው ልጅ አእምሮ በላይ ነበር። ወታደሮቹ በሕይወት እያሉ በቦምብ እንዲፈነዱ ይደረጋል። አንዳንዶቹም በዱላና በመዶሻ ተቀጥቅጠው ይገደሉ ነበር። የዩጋንዳ ወንዞችና ሐይቆች በተለይም የቪክቶሪያ ሐይቅ በሰው አስክሬን ተሞሉ። አዞዎች አስክሬን በስቶባቸው መብላት እስከሚያቅታቸው ድረስ ደም በዩጋንዳ ምድር ፈሰሰ። በአንድ ዓመት ጊዜ ውስጥ ብቻ ከ5000 በላይ የአቾሊና ላንጊ ወታደሮች መገደላቸውን መረጃዎች ያሳያሉ። ይህ ጭፍጨፋ በወታደሩ ብቻ አላበቃም። ኢዲ አሚን የፖለቲካ ተቃዋሚዎቹን፣ ምሁራንን፣ ጋዜጠኞችን፣ ዳኞችና ማንኛውም ተጽዕኖ ፈጣሪ የሆኑ ዜጎችን ለማጥፋት የስቴት ሪሰርች ቢሮ እና የህዝብ ደህንነት ዩኒት የተባሉ የሚስጥር ፖሊስ አደረጃጀቶችን ፈጠረ። እነዚህ የደህንነት ተቋማት ከህግ በላይ የሆኑ የሞት ጓዶች ነበሩ። የስቴት ሪሰርች ቢሮ ወኪሎች የፀሐይ መነጽር ያደረጉ የፈረንሳይ ገበርዲን ልብስ የለበሱና በፔጀት ኮምቢ ስቴሽን ዋገን መኪኖች የሚንቀሳቀሱ ነበሩ። እነዚህ መኪናዎች በካምፓላ ጎዳናዎች ላይ ሲታዩ ሰዎች በፍርሃት ይርዱ ነበር። አንድ ሰው አንዴ በእነዚህ ወኪሎች ተይዞ በመኪናው ውስጥ ከተጣለ ዳግመኛ በህይወት አይታይም ነበር። አሚን ሰዎችን የሚገድልበት ምክንያት እጅግ ጥቃቅን ሊሆን ይችላል። አንድ ሰው የአሚንን ሴት ከወደደ ወይም ያማረ መኪናና ቤት ካለው ወኪሎቹ መጥተው ይገድሉታል፣ ንብረቱንም ይወርሳል። የግድያ ስልቶቹም እጅግ ዘግናኝ ነበሩ። ታዋቂ የነበሩ ሰዎች ሲገደሉ አሚን አስክሬናቸውን ለማየት ወደ እስር ቤቶች ይሄድ እንደነበር፣ አልፎም ተርፎም የሰዎችን ደም ጠጥቷል፣ የሰው ስጋም በልቷል የሚሉ ወሬዎች በሰፊው ተሰራጩ። ምንም እንኳን የሰው ስጋ መብላቱ በትክክል ባይረጋገጥም አሚን ራሱ በአንድ ወቅት የሰው ስጋ ጨዋማ ነው ብሎ በመናገሩ ይህንን ስነ ልቦናዊ ሽብር ሆን ብሎ ይጠቀምበት እንደነበር ያሳያል። እሱ የሚፈልገው ህዝብ ከፍርሃት የተነሳ እንዲገዛለት ነበር። በናካሴሮ ኮረብታ ስር በሚገኘው የስቴት ሪሰርች ቢሮ ወይም ኤስአርቢ ዋና ማዕከል ምድር ቤት ውስጥ የተፈጸሙት የማሰቃየት ድርጊቶች ዩጋንዳን ወደ ምድራዊ ሲኦልነት ቀየሯት። የኢዲ አሚን እብደት በደም መፋሰስ ብቻ አላቆመም። ሀገሪቱን ወደ ሙሉ የኢኮኖሚ ውድቀት በሚመራው ውሳኔም ተንጸባረቀ። በነሐሴ ወር 1972 አሚን አንድ አስገራሚ መግለጫ ሰጠ። በህልሙ እግዚአብሔር እንደተገለጠለትና ዩጋንዳውያን ያልሆኑ ሰዎችን በተለይም ኢሳውያንን ከሀገር እንዲያባረር እንዳዘዘው ተናገረ። በዚህ መሰረት ዩጋንዳ ውስጥ ይኖሩ ለነበሩ ከ50,000 እስከ 70,000 ለሚገመቱ ህንዳውያንና ፓኪስታውያን በ90 ቀናት ውስጥ ሀገሪቱ ለቀው እንዲወጡ አዋጅ አወጀ። እነዚህ ኢሳውያን ዩጋንዳ ውስጥ የገቡት በብሪቲሽ ቅኝ ግዛት ዘመን የባቡር ሐዲድ ለመስራት ሲሆን
በኋላ ግን ቀስ በቀስ የሀገሪቱን የንግድ፣ የኢንዱስትሪና የፋይናንስ ዘርፍ ሙሉ በሙሉ ተቆጣጥሮት ነበር። አብዛኛዎቹ ሱቆች፣ ፋብሪካዎች፣ ባንኮችና ሱፐርማርኬቶች በእነሱ እጅ ነበሩ። አሚን ይህንን ሲያደርግ ለዩጋንዳውያን የኢኮኖሚ ነፃነት አመጣለሁ በሚል ዲስኩር ነበር። ውሳኔው በመጀመሪያ ላይ በተራው የዩጋንዳዊ ዘንድ ከፍተኛ ደስታን ፈጥሮ ነበር። ምክንያቱም እስያውያኑ የሀገሪቱን ሀብት በዝብዘዋል የሚል ምሬት በህዝብ ዘንድ ሰፍኖ ስለነበር ነው። ነገር ግን እስያውያኑ ንብረታቸውና ኑሯቸውን ትተው ከሀገር ሲባረሩ የተፈጠረው ክፍተት የዩጋንዳን ኢኮኖሚ አንገት ቀነጠሰው። አሚን የተተዉትን በመቶዎች የሚቆጠሩ ፋብሪካዎች፣ በሺዎች የሚቆጠሩ ሱቆችና ቪላ ቤቶች ለእርሱ ታማኝ ለሆኑ የንግድ ዕውቀት ለሌላቸው ወታደሮች፣ የካክዋና የኑቢ ጎሳ አባላት እንዲሁም ጓደኞቹ አደላቸው። አንድ ተራ ወታደር የአንድ ትልቅ ፋብሪካ ወይም ሱፐርማርኬት ባለቤት ሲሆን የሚያደርገው ነገር አንድ ብቻ ነበር፤ በሱቅ ውስጥ ያለውን ዕቃ ሸጦ መጨረስ። ዕቃው ሲያልቅ እንዴት ማስመጣት እንዳለባቸው፣ ሂሳብ እንዴት እንደሚሰላ ወይም ማሽኖች እንዴት መጠገን እንደሚቻል አያውቁም ነበር። በጥቂት ወራት ውስጥ ዩጋንዳ ባዶ ቀረች። ሱቆች ተዘጉ፣ ፋብሪካዎች ቆሙ። ስኳር፣ ጨው፣ ሳሙና፣ ክብሪት የመሳሰሉት መሰረታዊ የፍጆታ ዕቃዎች ከሀገሪቱ ጠፉ። የዋጋ ግሽበቱ በመቶዎች ኋላም በሺዎች ጨመረ። የዩጋንዳ ገንዘብ ወይም ሽሊንግ ከወረቀትነት የዘለለ ዋጋ አጣ። የቡናና የሻይ እርሻዎች ወደ ጫካነት ተቀየሩ። አሚን ይህንን የኢኮኖሚ ቀውስ ለመፍታት ያደረገው ነገር ቢኖር በካምፓላ አደባባይ ላይ ገንዘብ የሚያትሙ ማሽኖችን አቁሞ ያለ ገደብ ገንዘብን ማተም ነበር። ይህ ደግሞ የኢኮኖሚውን ውድቀት የበለጠ አፋጠነው እንጂ መፍትሄ አልሆነውም። ይባስ ብሎ አሚን ይህንን የኢኮኖሚ ጦርነት ተከትሎ የውጭ ግንኙነቱን ሙሉ በሙሉ ቀየረ። እስራኤልና ብሪታንያ የኢምፔሪያሊዝም ወኪሎች ናቸው በማለት አባረረና ከዩጋንዳ ጋር የነበራቸውን ዲፕሎማሲያዊ ግንኙነት አቋረጠ። በምትኩ ወደ አረብ ሀገራት በተለይም ወደ ሊቢያው መሪ ሙአመር ጋዳፊና ወደ ሳዑዲ አረቢያ ፊቱን አዞረ። ራሱን እንደ ጠንካራ የእስልምና ጠባቂ አድርጎ በማቅረብ ከነዚህ ሀገራት የገንዘብና የጦር መሳሪያ ድጋፍ ማግኘት ጀመረ። ዩጋንዳን ከእስራኤል ወዳጅነት አውጥቶ የፍልስጤም ነፃ አውጪ ድርጅት እና የጸረ ጽዮናውያን እንቅስቃሴዎች ዋና ማዕከል አደረጋት። ይህ እርምጃው ግን ከጥቂት ዓመታት በኋላ ዓለምን ላስደነገጠ አንድ ታሪካዊ ክስተት የኢንቴቤ አውሮፕላን ጠለፋና ዘመቻ ቀጥተኛ መንገድ የሚከፍት ነበር። የኢዲ አሚን ኢኮኖሚያዊ ውድቀትና የውስጥ ደም መፋሰስ እየባሰ ሲመጣ የዓለም አቀፉን ማህበረሰብ ትኩረት ለመሳብና ራሱን እንደ ትልቅ ጸረ ኢምፔሪያሊስት መሪ አድርጎ ለማቅረብ ያልተለመዱና አስቂኝ የሚመስሉ ግን አደገኛ የሆኑ የዲፕሎማሲያዊ ስልቶችን መጠቀም ጀመረ። አሚን ዓለምን በማሾፍና በማስቆጣት ልዩ ችሎታ ነበረው። ለብሪታንያዋ ንግሥት ኤልሳቤጥ ውድ ንግሥት፣ ትክክለኛ ወንድ ለማግኘት ከፈለግሽ ወደ ዩጋንዳ ነይ የሚል አስቂኝና አዋራጅ ቴሌግራም ላከ። ዩናይትድ ስቴትስ የሪቻርድ ኒክሰን የውተርጌት ቅሌት ውስጥ በነበረችበት ጊዜ ለኒክሰን ከውድቀትህ ቶሎ እንድታገግም እመኛለሁ የሚል የፌዝ መልእክት አስተላለፈ። ራሱን የብሪቲሽ ኢምፓየር ድል አድራጊና የስኮትላንድ የመጨረሻውን ንጉሥ አድርጎ አወጀ። ነጭ የብሪቲሽ ዜጎች በካምፓላ አደባባዮች ላይ አስገድዶ በሰልፍ አልጋ እንዲሸከሙ በማድረግ እና በእግሩ ስር ተንበርክከው ቃለ መሐላ እንዲፈጽሙ በማድረግ የነጮችን የበላይነት እንደሰበረ አድርጎ አሳየ። ይሁን እንጂ የኢዲ አሚን ዓለም አቀፍ ትርምስ መደምደሚያውን ያገኘውና የዓለምን ፖለቲካ አቅጣጫ የቀየረው በሰኔ ወር 1976 እንደ አውሮፓውያን አቆጣጠር በተፈጠረው ታሪካዊ የኢንቴቤ ክስተት ነበር። ሰኔ 27 ከእስራኤል ተነስቶ በፓሪስ አድርጎ ወደ አቴንስ ይበር የነበረው የኤር ፍራንስ በረራ 139 በሁለት የፍልስጤም ህዝባዊ ግንባር እና በሁለት የጀርመን ሪቮሉሽነሪ ሴልስ አሸባሪዎች ተጠለፈ። ጠላፊዎቹ አውሮፕላኑን ወደ አፍሪካ እንዲያመራ በማድረግ በሊቢያ ቤንጋዚ ነዳጅ ከሞሉ በኋላ ቀጥታ ያመሩት ወደ ዩጋንዳ የኢንቴቤ ዓለም አቀፍ አውሮፕላን ማረፊያ ነበር። ለምን ዩጋንዳ? ምክንያቱም ኢዲ አሚን የጠላፊዎቹ የቅርብ አጋርና ደጋፊ ስለነበር። አውሮፕላኑ ኢንቴቤ ሲያርፍ አሚን ጠላፊዎቹን እንደ ጀግና ተቀበላቸው። ዩጋንዳውያን ወታደሮች አውሮፕላን ማረፊያውን በመክበብ
ለጠላፊዎቹ ተጨማሪ ጥበቃና የጦር መሳሪያ ያቀረቡላቸው። ጠላፊዎቹ እስራኤልና ሌሎች ሀገራት የታሰሩ 53 የፍልስጤምና አጋር እስረኞች እንዲፈቱ አለበለዚያ ከ250 በላይ የሆኑትን መንገደኞች እንደሚገድሉ ዛቱ። ከአጭር ጊዜ በኋላ ጠላፊዎቹ እስራኤላውያን ያልሆኑትን መንገደኞች ለቀው 106 እስራኤላውያንንና አይሁዶችን ብቻ ለይተው በማገት በአሮጌው የኢንተቤ ተርሚናል ውስጥ አሰሯቸው። አሚን በየቀኑ ወደ ታጋቾቹ እየሄደ ንግግር ያደርግ ነበር። ራሱን እንደ አደራዳሪ ቢያቀርብም በተግባር ግን የጠላፊዎቹ ግብረ አበር መሆኑ ግልጽ ነበር። እስራኤል ጥያቄያቸውን አልቀበልም አለች። በምትኩ ኦፕሬሽን ተንደርቦልት የሚል ሚስጥራዊና እጅግ አደገኛ ወታደራዊ የነፍስ አድን ዘመቻ አቀደች። ሐምሌ 4 ሌሊት 4 የእስራኤል ሲ-130 ሄርኩለስ የጦር አውሮፕላኖች ከ4000 ኪሎ ሜትር በላይ በድብቅ በረው የኢንተቤ አየር ማረፊያ ደረሱ። የእስራኤል ኮማንዶዎች የአሚን አይነት ጥቁር መርሰዲስ ቤንዝ ይዘው ከበረራው በመውረድ የዩጋንዳን ወታደሮች በማታለል ወደ ተርሚናሉ ተጠጉ። በዘመቻው 102 ታጋቾች በሰላም ሲለቀቁ 2 ጠላፊዎችና ወደ 45 የሚጠጉ የዩጋንዳ ወታደሮች ተገደሉ። በእስራኤል በኩል የተገደለው የአጥቂው ኃይል አዛዥ የነበረው ሌተናል ኮሎኔል ዮናታን ኔታንያሁ የአሁኑ የእስራኤል ጠቅላይ ሚኒስትር የቤንጃሚን ኔታንያሁ ወንድም ብቻ ነበር። ይህ ዘመቻ ለዓለም ሕዝብ አስደናቂ የጀግንነት ታሪክ ሲሆን ለኢዲ አሚን ግን ወደር የሌለው ውርደትና መዋረድ ነበር። የእስራኤል ኃይሎች ሲያመልጡ የኢንቴቤን የጦር አውሮፕላኖች አውድመውባቸው ስለነበር የአሚን አየር ኃይል ሙሉ በሙሉ ከጥቅም ውጭ ሆነ። አሚን በንዴት አበደ። ቁጣውን የተወጣው በንጹሃን ላይ ነበር። ዶራ ብሎች የተባሉና በዕድሜ መግፋት ምክንያት በካምፓላ ሆስፒታል ውስጥ የነበሩ አንዲት ታጋች እስራኤላዊት አሮጊት በአሚን ትዕዛዝ ከሆስፒታል ተጎትተው ወጥተው በጥይት ተረሽነው ተጣሉ። ይህ ክስተት አሚንን በዓለም ፊት ፍጹም አረመኔና የሽብር ደጋፊ አድርጎ አጋለጠው። ከኢንተቤ ውርደት በኋላ የኢዲ አሚን ፍርሃትና እብደት ጣራ ነካ። በራሱ ጥላ ሳይቀር እስከ መጠራጠር ደረሰ። በሕይወቱ ላይ በርካታ የግድያ ሙከራዎችን መደረግ ጀመሩ። የራሱ ወታደሮች፣ ሚኒስተሮችና የቅርብ ሰዎች ሳይቀሩ እሱን ለማስወገድ አድማ ሲያደርጉ በተደጋጋሚ ስለተደረሰባቸው አሚን ምንም አይነት ርህራሄ በሌለው ሁኔታ የደም ማፍሰስ ዘመቻውን አጠናከረ። የሀገሪቱን ታዋቂ ሰዎች በገፍ መግደል የዕለት ተዕለት ተግባሩ ሆነ። የካቢኔ ሚኒስትሮች አንድ በአንድ መሰወር ጀመሩ። የውጭ ጉዳይ ሚኒስትሩ ሚካኤል ኦንዳካ አስክሬናቸው ቪክቶሪያ ሐይቅ ውስጥ ተንሳፎ ተገኘ። የጤና ጥበቃ ሚኒስትሩ፣ የባንክ ገዢው፣ የዩኒቨርሲቲ ፕሮፌሰሮች ሁሉም የየተራ የግድያ ሰለባ ሆኑ። አሚን ከራሱ ጎሳ ውጭ ማለትም ከካክዋና ከኑቢ ውጪ ያሉትን ማንኛውንም ዩጋንዳዊ በጥርጣሬ ይመለከት ነበር። የእብደቱ ጥግ የተረጋገጠው ግን በየካቲት 1977 ነበር። የዩጋንዳ፣ ሩዋንዳና ብሩንዲ አንግሊካን ቤተክርስቲያን ሊቀ ጳጳስ የነበሩት ጃኒም ሉም የአሚን የጭካኔ አገዛዝን በይፋ በመቃወማቸውና የሰብአዊ መብት ጥሰቶችን በማውገዛቸው የአሚን ቀዳሚ ኢላማ ሆኑ። አሚን አርክ ቢሾፑንና 2 የካቢኔ ሚኒስትሮችን የጦር መሳሪያ ደብቃቸዋል ብሎ በመክሰስ አሰራቸው። ከጥቂት ቀናት በኋላ የመንግስት ሬዲዮ አርክ ቢሾፑና 2 ሚኒስትሮች በመኪና አደጋ ሞቱ የሚል ዜና አወጀ። ነገር ግን አስክሬናቸው ለቤተሰብ ሲሰጥ አርክ ቢሾፑ ሉም በግንባራቸውና በደረታቸው ላይ ጥይት እንደተተኮሰባቸውና በመኪና አደጋ ሳይሆን በአሰቃቂ ሁኔታ እንደተገደሉ ዓለም አወቀ። የዓይን እማኞች በኋላ እንዳረጋገጡት አሚን ራሱ በግል ሽጉጡን አውጥቶ አርክ ቢሾፑን እንደገደላቸው ተናግሯል። ይህ ድርጊት የዓለም ክርስቲያን ማህበረሰብ፣ የሰብአዊ መብት ተሟጋቾችንና ዲፕሎማቶችን ክፉኛ አስቆጣ። የዓለም ፕሬስ አሚንን የአፍሪካው ሂትለር ብሎ መጥራት ጀመረ። የሀገሪቱ ኢኮኖሚ ከዜሮ በታች ወረደ። ወታደሮቹ ደሞዝ ስላላገኙ በየመንደሩ የገቡ ህዝቡን በመዝረፍና ማረድ ጀመሩ። አሚን አሁን መቆጣጠር የማይችለው አዙሪት ውስጥ ገባ። ወታደሮቹ እንዳያመጹበትና ትኩረታቸውን ወደ ውጭ ለማስቀየር አንድ ትልቅ ስህተት መስራት ነበረበት። ያ ስህተት ደግሞ ውድቀቱን የሚያመጣው ወታደራዊ ዘመቻ ነበር። በ1978 መጋባደጃ ላይ በዩጋንዳ ጦር ሰራዊት ውስጥ ከፍተኛ የሆነ መከፋፈልና አመጽ ተቀሰቀሰ።
አንዳንድ የአሚን ወታደሮች ወደ ታንዛኒያ ድንበር በመሸሽ ከቀድሞ ፕሬዝዳንት ሚልተን አቦቴ ደጋፊዎች ጋር መቀላቀል ጀመሩ። አሚን ይህንን የውስጥ ቀውስ ለመሸፈንና ሰራዊቱን አንድ ለማድረግ በጥቅምት ወር 1978 በታንዛኒያ ሰሜናዊ ክፍል የምትገኘውን የካጌራ ክልልን ጦሩ እንዲወር አዘዘ። ይህ ድንበር ጥሶ የመግባትና የመሬት ወረራ ድርጊት የአሚን የህይወት ዘመኑ ትልቁና የመጨረሻው የሞኝነት ስህተት ነበር። የዩጋንዳ ወታደሮች የካጌራን ክልል ሲወሩ ዘግናኝ የጦር ወንጀሎችን ፈጸሙ። ንጹሃን ታንዛኒያውያንን ገደሉ፣ ንብረት ዘረፉ እና መሬቱን የዩጋንዳ አካል አድርገው አወጁ። ይህንን ያዩት የታንዛኒያው ፕሬዝዳንት ጁሊየስ ኔሬሬ ቁጣቸው ገነፈለ። ኔሬሬ ሰላማዊና ፓን አፍሪካኒስት መሪ ቢሆኑም የአሚን ድርጊት ግን ትዕግስታቸውን አስጨረሰው። ኔሬሬ በታንዛኒያ ሬዲዮ በኩል ታሪካዊ ንግግር አደረጉ። አሚን እባብ ነው። እባብ ወደ ቤት ሲገባ የምታደርገው አንድ ነገር ብቻ ነው። ዱላ ታነሳና ጭንቅላቱን ትቀጠቅጠዋለህ። እኛም የዚህን እባብ ጭንቅላት እንቀጠቅጣለን በማለት የጦርነት አዋጅ አወጁ። የታንዛኒያ ህዝባዊ መከላከያ ኃይል ቲፒዲኤፍ እና ከዩጋንዳ የተሰደዱ የተቃዋሚ ኃይሎች ጋር በጋራ በመሆን የጸጥታ ጥቃት ዘመቻ ጀመሩ። የታንዛኒያ ጦር በአጭር ጊዜ ውስጥ የዩጋንዳን ጦር ከካጌራ ክልል ጠራርጎ በማስወጣት አልቆመም። ድንበር ጥሶ ወደ ዩጋንዳ ግዛት ገባ። የአሚን ወታደሮች ምንም እንኳን መሳሪያ ቢኖራቸውም ሞራል የሌላቸው፣ ለዘረፋ እንጂ ለውጊያ ያልሰለጠኑና በህዝባቸው የተጠሉ ስለነበሩ የታንዛኒያን ጦር መቋቋም አቃታቸው። ወደ ኋላ እየሸሹ ከተሞችን መዝረፍና ማውደም ጀመሩ። አሚን የሊቢያውን መሪን ሙአመር ጋዳፊን እርዳታ ተማጸነ። ጋዳፊም ወደ 3000 የሚጠጉ የሊቢያ ወታደሮችና ከባድ መሳሪያዎችን ወደ ዩጋንዳ ላከ። ነገር ግን የሊቢያ ወታደሮች አካባቢውን ስለማያውቁትና የዩጋንዳ ወታደሮች ጥለዋቸው ስለሸሹ በሉኪያ ጦርነት ላይ በታንዛኒያ ኃይሎች ክፉኛ ተመቱ። መጋቢት ወር ላይ የታንዛኒያ ጦር የካምፓላን በሮች ማንኳኳት ጀመረ። ኢዲ አሚን መጨረሻው መድረሱን አወቀ። የሬዲዮ ጣቢያውና የጦር ካምፖች ሲያዙ ሚያዝያ 11 1979 አሚን ጥቂት ታማኝ ጠባቂዎቹን፣ ቤተሰቦቹንና የቻለውን ያህል የተዘረፈ ገንዘብ ይዞ በሄሊኮፕተር ከካምፓላ ወደ ሊቢያ ሸሸ። ካምፓላ በታንዛኒያ ኃይሎች ስትያዝ የዩጋንዳ ህዝብ ነፃነቱን በደስታ በጭፈራና በእንባ አከበረ። የዘመኑ ጨለማና የደም ጎርፍ በመጨረሻም አከተመ። ኢዲ አሚን ከዩጋንዳ ከሸሸ በኋላ መጀመሪያ ቀን ወደ ሊቢያ ነበር። ሙአመር ጋዳፊ ጥገኝነት ሰጥቶት ለተወሰኑ ጊዜያት እዚያው ቆየ። ሆኖም የአሚን ባህሪና ከጥበቃዎቹ ጋር የፈጠረው ግጭት ጋዳፊን ስላስመረረው ከሊቢያ እንዲወጣ ተደረገ። በ1980 ሳውዲ አረቢያ ለኢዲ አሚን በሰብአዊነትና በእስልምና እምነት ሽፋን የፖለቲካ ጥገኝነት ሰጠችው። ነገር ግን ጥገኝነቱ አንድ ቅድመ ሁኔታ ነበረው። በምንም አይነት የፖለቲካ እንቅስቃሴ ውስጥ እንዳይሳተፍና የሚዲያ ቃለ መጠይቅ እንዳይሰጥ ጥብቅ ክልከላ ተደረገበት። አሚን በቀሪው ህይወቱ በጅዳ ከተማ በሳውዲ አረቢያ መንግስት በተሰጠው ምቹ ቪላ ውስጥ ከበርካታ ሚስቶቹና ልጆቹ ጋር የድሎት ህይወት ኖረ። በሚያስገርም ሁኔታ ከ300,000 እስከ 500,000 የሚገመቱ ንጹሃን ዜጎችን ያስገደለ፣ ሀገርን ያወደመና ስፍር ቁጥር የሌለውን የጦር ወንጀል የፈጸመ አረመኔ ምንም አይነት ፍርድ ቤት ሳይቀርብና ለሰራው ወንጀል ሳይጠየቅ በሰላም ኖረ። አልፎ አልፎም በጅዳ ጎዳናዎች ላይ በነጭ ልብሱና በኮፍያው ሲዘዋወር ይታይ ነበር። በ1989 ወደ ዩጋንዳ ተመልሶ ስልጣን ለመያዝ በድብቅ ወደ ዛይር የዛሬዋ ኮንጎ ለማምራት ሞክሮ ነበር። ነገር ግን በዛይር መንግስት ተይዞ ተመልሶ ወደ ሳውዲ አረቢያ እንዲባረር ተደረገ። በመጨረሻም ነሐሴ 16 2003 እንደ አውሮፓውያን አቆጣጠር ኢዲ አሚን በ78 ዓመቱ በኩላሊት ድካምና በተደራራቢ በሽታዎች በጅዳ ሆስፒታል ውስጥ ሞተ። አስክሬኑ እዛው ሳውዲ አረቢያ ውስጥ ሩዌይስ በተባለ መካነ መቃብር ተቀበረ። የዩጋንዳ መንግስት አስክሬኑ ወደ ሀገር እንዲመለስ አልፈቀደም። ምክንያቱም ትቶት ያለፈው ቁስል ገና አልሻረም ነበር። የኢዲ አሚን ትሩፋት የደም የእንባና የውድመት ትሩፋት ነው። በ8 ዓመት የሥልጣን ዘመኑ ዩጋንዳን ከአፍሪካ እንቁነት ወደ የሞት ቀጠናነት ቀይሯታል። ያጠፋቸው የሰው ህይወቶች፣ ከሀገር ያባረራቸው ምሁራን፣ ያወደመው ኢኮኖሚና በህዝቡ ስነ ልቦና ላይ የተወው የፍርሃት ጠባሳ ለትውልዶች የሚተላለፍ ሆኗል።
ኢዲ አሚን በታሪክ ውስጥ የሚታወሰው ኃይልን ያለ ገደብ ሲጠቀሙበት፣ ዕውቀት ሳይኖር ስልጣን ሲጨበጥና ሕግ የአንድ ሰው ጠመንጃ ሲሆን ምን ሊፈጠር እንደሚችል እንደ ትልቅ የማስጠንቀቂያ ደውል ነው። ግዙፉ ሰው፣ አሰቃቂው ገዳይ፣ አስቂኙ አምባገነን። የኢዲ አሚን ዳዳ ታሪክ የሰው ልጅ የጭካኔ ጥግ ማሳያ ሆኖ በታሪክ ማህደር ውስጥ ለዘላለም ተጽፏል።